አሉላ ባላሉ አሉላ በለጠ የአስተዳደርና ፋይናንስ ክፍል ኃላፊ ነው። ኤባ ሪዞርት ሸበሌ ላይ የተገነባው በግል ኢንቨስትመንት ስራዎች ነው የተሰራው እና ይሄ ስራ ሲሰራ 49000 ካሬ ሜትር ላይ ያረፈ ስራ ነው። በውስጡ የሚገኙ ስራዎች አንደኛው የመዋኛ ገንዳ ይኖረዋል፣ የሪሴፕሽን፣ ሬስቶራንት፣ መኝታ ቤቶች 2 ቤድሩም 3 ቤድሩም እና ስታንዳርድ ቤድሩሞች እንዲሁም አምፊ ቲያትር ራሱን የቻለ ደግሞ ስፓና ፊትነስ ሴንተር ይኖረዋል። ከዛ ውጪ የተለያዩ ፕሮግራም ማከናወኛ የሚሆኑ የኦፕን ኤር ቦታዎች ይኖራሉ፣ እንግዶችን ማስተናገጃ ቦታዎች። ይህንን ለመስራት እንግዲህ ከመንግስት ፕሮጀክቶች አንዱ ከገበታ ለሀገር ፕሮጀክት ጋር ጎን ለጎን የሰራነው ስራ ነው። መንግስት ባስቀመጠው የልማት አቅጣጫ ወይም ደግሞ የገበታ ለትውልድ መርህ ፐብሊክ ፕራይቬት ፓርትነርሺፕ በሚባለው መርህ ፕራይቬቱና ፐብሊኩ ስራዎችን ጎን ለጎን ኢንቨስትመንት ቱሪዝምን ለማሳደግ የተሰሩ ስራዎች ናቸው። በአሁን ላይ ያሉ ቤቶች ቢያንስ ወደ 60 የሚሆኑ እንግዶችን ማስተናገድ የሚችል ቦታ ላይ እንትን ብለናል። 28 ቤቶችን ማስፋፊያ ቦታ ወስደን ከወተር ፓርክ ጋር ተጨማሪ ስራዎችን ለመስራት አቅደን የተንቀሳቀስን ነው። አሁን ባለው ሁኔታ ግን የሚቀጥለው ሳምንት ወይም በ2 ሳምንታቶች ውስጥ አገልግሎት እንጀምራለን ሙሉ ለሙሉ ማለት ነው። ገና እሱ የሚቀጥለው ሳምንት አፊክስ አድርገን እናወጣው ይሆናል ማለት ነው። የሸበሌ ሪዞርት የገበታ ለትውልድ ዋነኛ ፕሮጀክት ሲሆን በ385 ሄክታር መሬት ላይ ያረፈ ነው። በአንድ ጊዜ እስከ 400 እንግዶችን ማስተናገድ የሚችሉ 3 ምግብ ቤቶች፣ ልዩ የባህል ማዕከል፣ ዘመናዊ የክብረ በዓላትና የስብሰባ አዳራሾች፣ የህፃናት መጫወቻ ስፍራዎችና 15.4 ኪሎ ሜትር የሚረዝሙ የእግረኛ መንገዶችንም የያዘ ነው። የሸበሌ ሪዞርት ማህበራዊ ትስስርንም ለማጠናከር ታሳቢ ተደርጎም ነው የተገነባው። 10,000 የፍራፍሬ ተክሎችን ካረፉበት የፍራፍሬ ፓርክ ጀምሮ እስከ ዋናው የግመል ፓርክ ድረስ እያንዳንዱ የሪዞርቱ ገጽታ የኢትዮጵያን ተፈጥሯዊና ባህላዊ ሀብትን የሚያንጸባርቅ ነው። 51 የተጠናቀቁ የመኝታ ክፍሎችና በዓለም አቀፍ ደረጃ የሚገኙ የቱሪዝም አገልግሎቶችን እውን ያደረገም ነው። የሸበሌ ሪዞርት ኢትዮጵያን በአፍሪካ ቀዳሚ የቱሪስት መዳረሻ ለማድረግ በሚደረገው ጉዞ ውስጥ ትልቅ ታሪካዊ ጥፋት ነው። ይህ ፕሮጀክት ህልምን ወደ እውነት የመለወጥ የኢትዮጵያን የተፈጥሮና የባህል ጸጋዎች መላው ዓለም የሚካፈለው ታላቅ ስራ ነው። ይህ ፕሮጀክት ህልምን ወደ እውነት የመለወጥ የኢትዮጵያን የተፈጥሮና የባህል ጸጋዎች መላው ዓለም የሚካፈለው ቅርስ የማድረግ ታላቅ ስራ ነው። ታዲያ የዚህ ፕሮጀክት ከሀገር ባለፈ ቀጠናዊ አንድምታው ምንድነው የሚለውን እንመልከት። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ በተገኙበት የተመረቀው የሸበሌ ሪዞርት ፖለቲካዊና ዲፕሎማሲያዊ መልእክቱ ሚዛን የሚደፋ ሆኖ ተገኝቷል። የሶማሊያና የጅቡቲ መሪዎች በስፍራው መገኘታቸው ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት በልማትና በጋራ ተጠቃሚነት ላይ ለመገንባት የምታደርገውን ጥረት የሚያሳይ የዲፕሎማሲ ማሳያም ተደርጎ ይወሰዳል። ሸበሌ ሪዞርት የሚገኝበት ስትራቴጂካዊ ስፍራ ለሶማሊያና ለጅቡቲ ቅርብ መሆኑ ፕሮጀክቱን የኢትዮጵያ ብቻ ሳይሆን የታላቋ ምስራቅ አፍሪካ መዳረሻ ያደርገዋል። የመሰረተ ልማት ትስስርን በማጠናከር ረገድም በሪዞርቱ ዙሪያ የተገነቡ መንገዶች የአየር ትራንስፖርት አማራጮችን ጨምሮ ድንበር ተሻጋሪ የንግድ እንቅስቃሴን ይበልጥ ያነቃቃሉ። ሪዞርቱ ውስጥ የተገነባው የባህል ማዕከል የግመል ፓርክ የሶማሌ ብሔረሰብን የጋራና ቀጠናዊ የሆኑ እሴቶችን ይበልጥ የሚያጎላ በመሆኑ በህዝቦች መካከል ያለውን ትስስር ወደ ተሻለ ደረጃም ያጠናክራል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች የሀገር ውስጥ አንድነትን ብቻ ሳይሆን የውጭ ኢንቨስትመንትን ለመሳብና የሀገሪቱን ገጽታም ለመቀየር ትልቅ ስራዎችን እየሰሩበት ይገኛሉ። የጎረቤት ሀገራት በዚህ ፕሮጀክት ምረቃት ላይ መገኘታቸው ኢትዮጵያ በቀጠናው ያላትን የልማት አጋርነት ሚና ወይም የዲቨሎፕመንታል ሊደርሺፕ እውቅናን እንደመስጠትም ይቆጠራል። የሸበሌ ሪዞርት መመረቅ ድንቅ የልማት ውጤት ብቻ አይደለም፣ በምስራቅ አፍሪካ ቀንድ የጥርጣሬ ፖለቲካን በልማት ትብብር የመተካት ጥረት ነው። ሶስቱ መሪዎች በአንድ መድረክ ላይ መቆማቸው ለዓለም አቀፉ ማህበረሰብ ቀጠናዊ ችግሮቻችንን በጋራ ልማት እንፈታለን የሚል ጠንካራ መልእክትንም ያስተላልፋል። ሸበሌ ስለሰበሰበን ሐምልዮ በቅድሚያ ክቡር ፕሬዝዳንት
እስማኤል ኦመር ጌሌ በሶማሌ ክልል በገበታ ለትውልድ የተሰራ አዲስ ፕሮጀክት አለ ሲባል ከናንተ ጋር ሆኜ የሶማሌን ህዝቤን ማየት ሰላም ማለት ፈልጋለሁ ብለው ከ50 ዓመት በኋላ ወደ ጅጅጋ ስለመጡ በራሴና በክልላችን ህዝብ ስም እንኳን ደህና መጡ፣ እንኳን ወደ ቤቱ በሰላም ተመለሱ ማለት ፈልጋለሁ። ሐሰን ሼክ ከ11 ዓመት በኋላ ጅጅጋ ተመልሶ መጥቷል። የመምጣቱ የመመለሱ ዋናው ምክንያት ሶማሌዎች በኬንያም በጅቡቲም በኢትዮጵያም በተለያየ ሀገር ያለን ሰብሰብ ብለን ስለ አንድነት፣ ስለ ፍቅር፣ ስለ ሰላም የምንመክርበት በቤታችሁ ስለመጣችሁ ወንድማችን ኑረዲን በኬንያ ያሉ ወንድሞቻችንን በመወከል ዊሊያም ሩቶን በመወከል እኛ ጋር ተገኝቷል። ስለመጡ እንግዶች ሁሉ ምክንያት የሆነው በሶማሌ ክልል የተሰራው ይህ ፕሮጀክት ነውና ፕሮጀክት ልማት፣ ሰላም የሚያሰባስብ ስለሆነ ሰላማችን ከቀጠለ ከዚህ ቀጠና በላይ ብዙዎች ለመሰብሰብ የሚያስችል እድል ስለሚፈጥር ስለተፈጠረው ሰላምና ልማት የክልሉን አመራር እያደነኩ ስለመጡ እንግዶቻችን ደግሞ እንኳን በደህና ወደ ሀገራችሁ መጣችሁ ማለት ፈልጋለሁ። የሸበሌ ሪዞርት የገበታ ለትውልድ ዋነኛ ፕሮጀክት ሲሆን በ385 ሄክታር መሬት ላይ ያረፈ ነው። በአንድ ጊዜ እስከ 400 እንግዶችን ማስተናገድ የሚችሉ 3 ምግብ ቤቶች፣ ልዩ የባህል ማዕከል፣ ዘመናዊ የክብረ በዓላትና የስብሰባ አዳራሾች፣ የህፃናት መጫወቻ ስፍራዎችና 15.4 ኪሎ ሜትር የሚረዝሙ የእግረኛ መንገዶችንም የያዘ ነው። የሸበሌ ሪዞርት ማህበራዊ ትስስርንም ለማጠናከር ታሳቢ ተደርጎም ነው የተገነባው። ታላቅ ስራ ነው። ታዲያ የዚህ ፕሮጀክት ከሀገር ባለፈ ቀጠናዊ አንድምታው ምንድነው የሚለውን እንመልከት። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ፣ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ በተገኙበት የተመረቀው የሸበሌ ሪዞርት ፖለቲካዊና ዲፕሎማሲያዊ መልእክቱ ሚዛን የሚደፋ ሆኖ ተገኝቷል። የሶማሊያና የጅቡቲ መሪዎች በስፍራው መገኘታቸው ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት በልማትና በጋራ ተጠቃሚነት ላይ ለመገንባት የምታደርገውን ጥረት የሚያሳይ የዲፕሎማሲ ማሳያም ተደርጎ ይወሰዳል። ሸበሌ ሪዞርት የሚገኝበት ስትራቴጂካዊ ስፍራ ለሶማሊያና ለጅቡቲ ቅርብ መሆኑ ፕሮጀክቱን የኢትዮጵያ ብቻ ሳይሆን የታላቋ ምስራቅ አፍሪካ መዳረሻ ያደርገዋል። የመሰረተ ልማት ትስስርን በማጠናከር ረገድም በሪዞርቱ ዙሪያ የተገነቡ መንገዶች የአየር ትራንስፖርት አማራጮችን ጨምሮ ድንበር ተሻጋሪ የንግድ እንቅስቃሴን ይበልጥ ያነቃቃሉ። ሪዞርቱ ውስጥ የተገነባው የባህል ማዕከል፣ የግመል ፓርክ የሶማሌ ብሔረሰብን የጋራና ቀጠናዊ የሆኑ እሴቶችን ይበልጥ የሚያጎላ በመሆኑ በህዝቦች መካከል ያለውን ትስስር ወደ ተሻለ ደረጃም ያጠናክራል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች የሀገር ውስጥ አንድነትን ብቻ ሳይሆን የውጭ ኢንቨስትመንትን ለመሳብና የሀገሪቱን ገጽታም ለመቀየር ትልቅ ስራዎችን እየሰሩበት ይገኛሉ። የጎረቤት ሀገራት በዚህ ፕሮጀክት ምረቃት ላይ መገኘታቸው ኢትዮጵያ በቀጠናው ያላትን የልማት አጋርነት ሚና ወይም የዲቨሎፕመንታል ሊደርሺፕ እውቅናን እንደመስጠትም ይቆጠራል። የሸበሌ ሪዞርት መመረቅ ድንቅ የልማት ውጤት ብቻ አይደለም፣ በምስራቅ አፍሪካ ቀንድ የጥርጣሬ ፖለቲካን በልማት ትብብር የመተካት ጥረት ነው። ሶስቱ መሪዎች በአንድ መድረክ ላይ መቆማቸው ለዓለም አቀፉ ማህበረሰብ ቀጠናዊ ችግሮቻችንን በጋራ ልማት እንፈታለን የሚል ጠንካራ መልእክትንም ዛሬም በጣም የተደመምኩበት ጉዳይ እያንዳንዱ ዜጋ ለራሱ መኖሪያ የሚገነባው ቤት ለአንድ ሳምንት፣ ለአንድ ወር፣ ለ6 ወር መቆያ ሳይሆን ለልጆቹ ለማውረስ እያሰበ አጽድቶ አተልቆ አሳምሮ የመስራት የሶማሌ ክልል ባህል መላው ኢትዮጵያን እንዲወርስ መላው ኢትዮጵያ ልምድ ከዚህ እንዲወስድ እንደዚህ ያለው የጸዳ ለልጆች የሚሸጋገር የቤት ግንባታ ልምምድና ባህል መስፋት እንዳለበት በድጋሚ እኔና የጎረቤት ሀገራት መሪዎች ዛሬ ስንመጣ አይተን የተደሰትንበት
የተደነቅንበት ትልቅ ስራ ስለሆነ የሶማሌ ክልል ነዋሪዎች በሙሉ ይህንን መልካም ልምዳችሁን ወደ ሁሉም ክልሎች እና ጎረቤት ሀገሮች እንድታስፋፉ አደራ ልላችሁ ፈልጋለሁ።